ጽላት ዘሙሴ የሙሴ ጽላት። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ስብከትን በተመለከተ በተከታታይ እየተማርን መጠን ጽላት ላይ ደርሰናል። ጽላት እንግዲህ እንደሚታወቀው ሙሴ 600 ሺህ እስራኤላውያንን ከግብፅ ይዞ ወጣ። የኤርትራን ባህር አሻግሮ ሲና ሲደርስ አሮንን ከሕዝቡ ጋር እንዲያስተምር እንዲያጽናና ተወና ሙሴ ወደ ሲና ተራራ ወጣ። ኢያሱና አሮን በሕዝቡ ፊት ሆነው ሕዝቡን ያጽናኑ ያስተምሩ ነበረ። ሙሴ 40 ቀንና 40 ሌሊት በ7 ደመና ውስጥ 570 ጊዜ እግዚአብሔርን አነጋግሯል። ከእግዚአብሔር ጋር ተነጋግሯል። በኋላ ከ40 ቀን በኋላ ታቦተ ጽዮን ይልቁንም ሁለት ጽላት በግብረ መንፈስ ቅዱስ ተከናወኑ ሰጦት ይዞ ሲወርድ እስራኤላውያን አሮንን ግበር ለነ አማልክተ እለ ይሐውሩ ቅድሜነ ወእለ ይጸብሑ ጸረነ። አሮን ሙሴ ዘገየ ቀረ፣ አውሬ በልቶት ይሁን ተሰውሮ ይሁን ሙቶ ይሁን የምናውቀው ነገር የለም። በግብፅኛ በፊታችን የሚጓዙ ጠላትን የሚያሸንፉ ጣዖታትን አማልክት ለምደናልና አሁንም አምላኮቻችን የሚሆኑ የምናመልካቸውን ቅረጽና ስጠን ብለው አሮንን አጨናነቁት ይለናል። አሁን ገንዘብም ጣዖት ሆኗል፣ ቋንቋም ጣዖት ሆኗል፣ ሀብትም ስልጣንም ጣዖት ሆኗል አይደለም? አሮንን ግን ቅረጽልን አሉት። አሮን ደግሞ አንድ ነገር መጣለት። እስራኤላውያን ወርቅ ገንዘብ ወዳጆች ናቸው። ወርቃችሁን አምጡና ቀጥቅጬ ልስጣችሁ ልበላቸው። በዚህን ጊዜ ሲንቀጠቀጡና ውሳኔ ላይ ሳይደርሱ ሲዘገዩ ሙሴ ይመጣልኛል አለና ያንገታችሁን የጣታችሁን ቀለበት ያንገታችሁን ወርቅ አምጡ ሐብል አምጡ አላቸው። እስራኤላውያን ወዲያውኑ ፈጥነው ጣታቸው ላይ ያለውን ቀለበት አወለቁ፣ አንገታቸው ያለውን ሐብል ፈቱና ሰጡት። ይህንን እሳት አንድዶ እዚያ ውስጥ አድርጎ እንደ ወይፈን ያለ ጣዖት ተድበልብሎ ወጣ። ያንን ፊታቸው ላይ አድርገው ማመስገን መስገድ ይልቁን ደግሞ ማምለክ ጀመሩ። ድምፃቸውንም አሰሙ። ሙሴ እየቀረበ ሲሄድ የጠላት ነው፣ የአሸናፊ ነው፣ የተሸናፊ ነው፣ የድል አድራጊ ነው፣ የድል ተደራጊ ነው፣ ምን ድምፅ ነው እያለ ሁለት ጽላት ይዞ ወደ እስራኤል ሲቀርብ እስራኤላውያን ባመኑበት ሙሴ ባላወቀው ጣዖት አቆመው ይሰግዳሉ። በዚህን ጊዜ ሙሴ ተናደደና ጽላቱን ከጣዖቱ ላይ ወረወረና ሰበረው። ትርጓሜያችን እንዲህ ይላል። የሰበረውን ጽላቱንና ጣዖቱን ከአንድ ላይ አድርጎ በጠበጠና አጠጣቸው። የጣዖት ፍቅር ያለባቸው የጣዖት ቅርጽ ግንባራቸው ላይ ወጣ። የአምልኮተ እግዚአብሔር ፍቅር ያላቸው ደግሞ የጽላቱ ክብር በእነሱ ላይ ተገለጠ። ከዚህ በኋላ እግዚአብሔር ሙሴን ቀርከመ ቀዳሚ ዘጸአት 34 ላይ እንደ መጀመሪያው አድርገህ አንተ ቀርጸህ አምጣ አለው ሙሴን። ሙሴ ቀረጸና ያንን ሁለት ጽላት ይዞ 4 ይላሉ በተርጉማን ወደ ተራራው ወደ ደብረ ሲና ወይም ወደ ሲና ተራራ ይዞ ወጣ። በግብረ አምላካዊ የመጀመሪያው 10 ሕግ በሁለቱ ጽላት ላይ የነበረው በ4ቱ ጽላቶች ላይ ተቀርጾ ተገኝቷል። በነገራችን ላይ መናፍቃን ሙሴ የያዘው ጽላት ተሰብሯል ነው የሚሉ አደለ? ይህ ዘጸአት 32 ላይ ያለ ነው። 34 ላይ እንደገና ከሁለት ጽላት ወደ 4 ጽላት ከፍ አድርጎ 4 ጽላት ይዞ ወጥቶ በግብረ አምላካዊ ሕጉ ተጽፎ ያንን ጽላት እስራኤላውያን የታቦተ ጽዮንን ያንን ጽላት ይዘው ዳዊትም ሰሎሞንም የተጠቀሙበት ጽላት ይህ እንደሆነ ያውቃሉ። ነገር ግን
ሆድ ሲያውቅ ዶሮ ማታ የሚባል ነገር አለ። ያ እንጂ ጽላቱ የተሰበረው በሙሴ እጅ 2 ነው። እንደገና 4 ጽላት ተሰጥቶታል ማለት ነው። አሁን ወዳለንበት ስንመጣ ጽላት የእመቤታችን ምሳሌ ነው። በሙሴ እጅ እንደተቀረጸ እመቤታችን ከሐና ከኢያቄም በዘር በሩካቤ የመገኘቷ ምሳሌ እመቤታችንን የተገኘችው ከሰው ነው። ይህንን አባ ሕርያቆስን ጠይቁት። ምን ይላል? አዎ ኦ ድንግል አኮ በፍትወተ ደነስ ዘተጸነስኪ አላ በሩካቤ ዘበሕግ እምሐና ወኢያቄም ተወለድኪ። አዎ ድንግል ሕጋዊ ባልሆነ ዝም ብሎ በሆነ ጋብቻ አልተገኘሽም። አዎ ሕጋዊ በሆነ ይልቁንም ሕግንና ስርዓትን ጠብቀው በፈሪሃ እግዚአብሔር በኖሩ አንድም በስለት እግዚአብሔርን በጠየቁ በሐናና በኢያቄም አንድም ከሐናና ከኢያቄም በንጹሕ ጋብቻ በንጹሕ ተራክቦ በንጹሕ ምኝታ ባሉ ባልና ሚስት ከሐና ከኢያቄም ተገኝተሻል ብሎ አባ ሕርያቆስ ስለ ድንግል ማርያም ሰማያዊት እንዳልሆነች ከአዳም ዘር እንደሆነች ኢሳይያስን እግዚአብሔር ዘራ እመያቅ ትረፈ ለነ ከመ ሰዶም እምኮነ ወከመ ገሞራ እመሰልነ ማኅሌተ ጽጌ ላይም ተነግሯል። ሐዋርያው ቅዱስ ጳውሎስም ተናግሯል። ኢሳይያስ ትንቢተ ኢሳይያስ ምዕራፍ 1:8 ላይም ተነግሯል። እግዚአብሔር ንጹሕ ዘር ድንግል ማርያምን ከኖህ ውሃ ከሰዶም እሳት ከዚያ ሁሉ አውጥቶ ድንግል ማርያምን ንጹሕ ዘር ባያስቀርልን ኖሮ ስም አጠራራችን በጠፋ ነበር አለ። የመዳናችን ምስጢር ከድንግል ማርያም የአምላክ እናትነት ነው። ክብርና ምስጋና ለስሙ ይሁን፣ ለስሟ ይሁን። ይህን ነው የሚናገረው ጽላት ዘሙሴ እመቤታችን። እነሆ ከሐናና ከኢያቄም አሁን ያለው ጽላት በቅዱሳን አባቶች እየተቀረጸ እየቀረበ እንደምንጠቀምበት ድንግል ማርያም አማናዊቷ ጽላት ምሳሌዋ ነው። ቃል ላይ የተጻፈበት እሷ ጽላት ላይ ያለ 10 ሕግ ነው አይደል? እመቤታችን ደግሞ 10ሩን ሕግ ያንን ሕግን የፈጠረውን ቃልን ጸንሳ ቃልን ወልደዋለች፣ አማናዊቷ ማለት ነው። ስለዚህ ጽላት በሰዎች እንደሚቀረጽ አንቺም ከሐናና ከኢያቄም ተወልደሽ መድኃኔ ዓለምን ወለድሽልን። አንዷ ተወልዳ አንድ ወልዳ ዓለምን አዳነችው ከፍዳ እንዲል ባለቅኔው ማለት ነው። ይህን ይናገራል እና ዘኍልቍ 13:1 ላይ ደግሞ ሐረገ ወይን በሐረገ ወይን ትመሰላለች። ይህን አባ ጊዮርጊስ ዘጋስጫ ሐረገ ወይን አንቲ ማርያም እያለ የወይን ሐረግ ነሽ እያለ ሲመስላት ያውም የማደርቅ ሐረግ እመቤታችን እያለ ይመስላታል ማለት ነው። አንቲ ውእቱ ቆጽለ ሐረግ ዘገመዱ ደቂቀ እስራኤል፣ የእስራኤል ልጆች የቆረጡት የሐረግ ቅጠል አንቺ ነሽ ይህንና በሐረግ ይመስላታል። ሐረግ የሚደርቀውና የሚበጣጠሰው ሳይሆን አማናዊ ሐረግ አንቺ ነሽ፣ አማናዊት ሐረግ አንቺ ነሽ ይላታል። በትረ አሮን በአሮን በትር ትመሰላለች። ዘኍልቍ 17:1 ላይ እስራኤላውያን ሙሴን እንዲህ አሉት፣ ሥጋ በገበታ ሹመት በተርታ ነውና ክህነት ይገባናልና ለእኛም ይሰጠን አሉት ይላል። በዚህን ጊዜ ሙሴ ምን አላቸው? እግዚአብሔርን ጠይቄ እነግራችኋለሁ አለና ወደ እግዚአብሔር ቢያመለክት ከ12ቱ ነገደ እስራኤል 12 በትር ወደ ድንኳን አስገብተህ ስትጸልይበት አንድም ሲጸለይበት ይደር እዚያ ምልክት ትሰጣለሁ አለ። ሲጸለይበት አደረ። የአሮን በትር ከነዚያ ሁሉ በትሮች ማለት ነው ከ12ቱ አንዷ ብቻ ሳይተክሏት ተተክላ ውሃ ሳያጠጧት ጠጥታ ለምልማ 12 በኩረ ሎሚ በቁጥራቸው በነገዳቸው ይዛ ተገኝታለች። አንቺም ንጽሕት በድንግልና አልባቲ ሙስና እንዳለ ቅዱስ ያሬድ ቅድመ ጸኒስ ድህረ ጸኒስ ቅድመ ወሊድ ድህረ ወሊድ በድንግልና ጸንሰሽ በድንግልና አምላክን እንበለ ዘር እንበለ ሩካቤ አምላክን ጸንሰሽ ወልደሽ ተገኝተሻልና እንደ አሮን በትር አንድም በአሮን በትር ትመሰያለሽ፣ እሷ ምሳሌሽ ናት፣ አንቺ አማናዊቷ ነሽ ብሎ ይተረጉማል። ምን ይላል? በትረ አሮን የአሮን በትር ሳይተክሏትን ውሃ ሳያጠጧት አብባ ፍርታ ተገኝታለች። እመቤታችንም ዘእንበለ ዘር ወይም ሩካቤ ምክንያት ሳይሆናት ፍሬ ሕይወት ጌታ በድንግልና ጸንሳ ወልዳለችና በትረ አሮን ትባላለች አለ። በትረ አሮን እንተሰረጠ ዘእንበለ ተክለ ይሰቀይ ዋማይ በቤተ መቅደስ አለ። 12 ዓመት በቤተ መቅደስ 3 ዓመት በእናት አባቷ 15 ዓመት ሲሆናት በቤተ ዮሴፍ የዮሴፍን ልጆች ስታገለግል ስታሳድግ
አልሆሲሶ በእዝና ሁሎ ዘለሃኮ ነገራ ቅዱስ ገብርኤል መጣና በጆሮዋ ትጸንሻለሽ አላት። አሳመናት ተወቅፈት በልባ ለሃዲር ውስተ ከርሳ ደብተራው ሰማያ በህሊናው አመላለሰችው፣ በአይምሮዋ ጠየቀች። መጨረሻ ላይ ግን አመነች፣ ይሁንልኝ አለች። አዎ አማናዊ ቃል መጣና በማህፀኗ መጋቢት 29 ቀን ተጸነሰ፣ ታኅሳስ 29 ቀን ወለደችው። ቤተ መቅደስ አማን አመንደው ቅዱስ ኤፍሬም በውዳሴ ማርያም ላይ ምን ይላል? መቅደስ ዘይትትነሰት በትረ ሃይማኖት ዘይትጸንዕ ለቅዱሳን። አዎ የማትፈርስ ዘላለማዊ ቤተ መቅደስ ይላታል እመቤታችን። ስለዚህ እመቤታችን አማናዊት ቤተ መቅደስ ናት። መድኃኔዓለምን ይዛ ተገኝታለች። የአሮን በትር በቤተ መቅደስ ሲጸለይባት አድሮ 12 በኩረ ሎሚ ይዛ እንደተገኘች እመቤታችን ደግሞ ከያዕቆብ ዘር ተገኝታ ከዳዊት ዘር ተገኝታ አምላክን ወልዳ ዓለምን ከፍዳ ድናለችና በአሮን በትር ትመሰላለች ይላታል። ሌላው ድንግል ማርያም ርስተ ካሌብ የካሌብ ርስት ትባላለች። የካሌብ ርስት ቤተልሔም ትባላለች ብሎ ይነግረናል። ምንድን ነው? ከ12ቱ ሰላዮች አንዱ የዮፎኒ ልጅ ካሌብ ኬብሮንን አይቶ ሰልሎ ተመልክቶ አየር ንብረቷን መልክዓ ምድሯን አየና መጥቶ ለኢያሱ እንዲህ ብሎ ነገረው። ምን አለው? አይቻታለሁ፣ ተመልክቻታለሁ፣ ወድጃታለሁ አለና ለኢያሱ ነገረው ይላል። በዚህን ጊዜ ኢያሱ ደግሞ ተደስቷል ይለናል። በኋላ በ85 ዓመቱ ኬብሮንን ርስት አድርጎ እንዲሰጠው በጠየቀው ጊዜ ኢያሱ ነገሩን ሰምቶ ካሌብን ባርኮ ኬብሮንን ርስት አድርጎ ሰጠው። ለዚህ ለካሌብ ማለት ነው ኬብሮን ርስት እንድትሆን ሰጠው ነው የሚለው። በዚህን ጊዜ ዘኍልቍ 32:10 የምናገኘው ኢያሱ 14:6 የምናገኘው ነው። ካሌብ ኬብሮንን ርስት ካደረገ በኋላ አዙባ የምትባል ሚስት አግብቶ ከጠላቶቹ ወገን ስለነበረች ሀገሪቱን በስሟ አልጠራትም። ከአዙባ ቀጥሎ ከብታ የምትባል ሴት አግብቶ ሀገሪቱን ከብታ ብሎ ጠርቷታል። ከብታ ማለት ቤተ ስብሐት የምስጋና ቦታ ማለት ነው። የምስጋና ቦታ ማለት ነው ይለናል። ቀጥሎ ኤፍራታ የምትባል ሚስት አገባ። ኤፍራታ ማለት ጸዋሪተ ፍሬ ማለት ነው። ከኤፍራታ ወንድ ልጅ ወልዶ ስሙን ልሔም አለ። እንግዲህ 3 ሚስቶችን አገባ። በእነዚህ ሁሉ ግን አልጠራም። የመጀመሪያው አዙባ ስትባል ስለነበረ በዚህ አልጠራትም ነው የሚለው ትርጓሜያችን ማለት ነው። እና መጨረሻ ላይ ግን ኤፍራታ ማለት ጸዋሪተ ፍሬ ማለት ነው። ከኤፍራታ አንድ ወንድ ልጅ ወልዶ ስሙን ልሔም አለ። ልሔም ማለት በዕብራይስጥ ቋንቋ ዳቦ ማለት ነው፣ እንጀራ ማለት ነው። የዚህች የካሌብ ርስት ልዩ ልዩ የስም አጠራር የድንግል ማርያምን ምስጢር እና ምሳሌ የያዙ ናቸው ብሎ ይገልጠዋል ማለት ነው። ቤተልሔም ሲባል አሁን ባጭሩ እነዚህ ሁሉ የተመሳጠሩበት ስም ነው። ቤተልሔም ማለት የእንጀራ ቤት ማለት ነው። አሁን ዛሬ በቤተክርስቲያናችን ቤተክርስቲያን ሲሰራ ቤተክርስቲያን ቤተልሔም ደጀ ሰላም ይባላል። ከዲያቆናቱ ካህናቱ ከቤተ ክርስቲያኑ ወጥተው ቤተልሔም ነው የሚሄዱት። ከቤተልሔም መስዋዕቱ ይዘው ወደ ቤተ መቅደስ ነው የሚገቡት። ከቤተ መቅደስ ቅዳሴ ጨርሰው ሲወጡ ወደ ደጀ ሰላም ነው የሚሄዱት። ደጀ ሰላም ውስጥ ያለ ጊዜያዊ መግቦት ነው። ቤተልሔም ላይ ያለው ግን ዘላለማዊ መግቦት ክርስቶስ ሥጋና ደም ነው። ባጭሩ ሥጋዊ መግቦት፣ መንፈሳዊ መግቦት። መንፈሳዊ መግቦት ቃለ እግዚአብሔር ነው፣ የእግዚአብሔር ቃል ነው። ሥጋዊ መግቦት ደግሞ በደጀ ሰላም እንበላው ነው። የሕይወት መግቦት የተባለው ደግሞ ዮሐንስ 6:56 ላይ ሥጋዬን የበላ ደሜን ይጠጣል፣ ከኔ ጋር ሥጋዬን የበላ ደሜን የጠጣ ከኔ ጋር ይኖራል፣ እኔም ከእርሱ ጋር እኖራለሁ ብሏል። የነፍሳችን መዳኛ እኛ ከጌታ ጋር ጌታ ከኛ ጋር የሚኖርበት ትልቅ ምስጢር ምን ይደንቃል! እናት እኮ ለልጇ ምግብ የምታስተላልፍበት ምንድን ነው አይደል? አላደለም የምትጠጣው ሳይከብደው የምትበላው ሳይከብደው ሳይጠነዝዘው 9 ወር ከ5 ቀን ምግቧ ምግብ ሆኖት መጠጧ መጠጥ ሆኖት ቅዝቃዜዋ ቅዝቃዜ ሆኖት ሙቀቷ ሙቀት ሆኖት ሳይጨናነቅ ሕፃን ልጅ እንዲወጣ የሚያደርግ ማን ነው? አትናቴዎስን ጠይቁት። ወዘትፌን እንደሆነ ሕፃን ማቆየብ ሲሁ ወትጠበልሎ በሰፋድል ረቂቅ ያንተ ነገር ይደንቀኛል። የአባትን ዘር ወደ እናት ማኅፀን ታወርዳለህ። የእናትን ደም ትቀላቀልና በእናት ማኅፀን ጽንሰትን ታደርጋለህ፣ ጽንስ ታደርጋለህ። ይህ ሲደንቀኝ በእንግዲህ ልጅ ትጠቀልለዋለህ አለ። ትጠቀልለውና
በእንግዴ ልጅ አሳልፈህ ትመግበዋለህ አለ። አሁን እናት ወልዳ አቅፋ ብታጠባ ብትመግብ ብታዝን ምን ይደንቃል? የሚደንቀው 9 ወር ከ5 ቀን በእናት ማህፀን በእንግዴ ልጅ የተጠቀለለውን ሲመግበው እግዚአብሔር የሚያስደንቀው ይሄ ነው ወዳጅ። ይሄ ነው የሚያስደንቀው። ይህን ነው የሚናገረው እና ልሄም ማለት በዕብራይስጥ ቋንቋ ዳቦ ማለት የዚህ የካሌብ ርስት ልዩ ልዩ የስም አጠራር የድንግል ማርያምን ምስጢርና ምሳሌ የያዙ ናቸው። ይህን ሲያስረዳ ሊቁ እንዲህ ይላል። መክፈልተ ርስቱ ለካሌብ ወቤለ ምስፍናሁ ለአውሴ ሀብተ በረከቶም አንቲ ለሕዝበ ኤፍሬም ወምናሴ ብሎ ያስረዳል። ይህን ለመግለጥ ማለት ነው። ዕጣ የአውሴ የሹመቱ ብልጽግና ለኤፍሬምና ለምናሴ እንደገና የበረከታቸው ስጦታ አንቺ ነሽ ይላል። ቅዱስ ኤፍሬም አማናዊ ህብስት መገኛ መሆኗን ሲያስረዳ ተፈስሒ ኦ ቤተልሔም ሀገሮሙ ለነቢያት እስመ በኀቤኪ ተወልደ ክርስቶስ ዳግማይ አዳም። አየህ፣ የነቢያት ከተማ ቤተልሔም ሆይ ደስ ይበልሽ፣ ሁለተኛ አዳም የተባለ ክርስቶስ ከአንቺ ተወልዷልና። የነቢያት ከተማ ቤተልሔም ሆይ ደስ ይበልሽ፣ ሁለተኛ አዳም የተባለ ክርስቶስ ካንቺ ተወልዷልና። ሚክያስ 5 ላይ ኦ አንቲኒ ቤተልሔም ምድረ ኤፍራታ ይእቲሃቲም ነገሥተ ይሁዳ እስመ እምኔኪ ወፅእ ንጉሥ። አልፎ ሲሄድ ቤተልሔምን አህዮች ሲራገጡባት ለምድራዊ ንጉሥ ሲሰዋባት ሲሰገድባት አየና አንቺ ቤተልሔም እንደዚህ እንደሆንሽ አትቀሪም። አምላክ በአንቺ ይወለዳል። ሰማያውያን መላእክት ይመጣሉ፣ እረኞች ይመጣሉ። ስብሐት ለእግዚአብሔር በሰማያት በመላእክት ምስጋና ወሰላም በምድር በደቂቀ አዳም ምስጋና ይገባዋል ተብሎ ይዘመርብሻል። አምላክ በዚህ ተወልዶ ዝማሬ መላእክት ይሰማብሻል ብሎ ተናግሮ ነበርና እንደተነገረው እመቤታችን በቤተልሔም ልጇን በከብቶች ግርግም ወለደችው። መላእክት መጥተው ምስጋና ቀረቡ። እረኞችም ከጫካ መጥተው አራዊትም እንስሳትም በበረቱ ተገኝተው ለእግዚአብሔር ምስጋና ቀረቡ። 7ቱ መስተጻርራን የተባሉት ቤተልሔም ላይ ተወገዱ፣ ተጠቅሎ ተወገደ። ይህንን ነው የሚያስተምረን ማለት ነው። እመቤታችን ድንግል ማርያም ሐውልተ ስም ዘኢያሱ፣ በኢያሱ ምስክር ድንጋይ ትመሰላለች። ኢያሱ በመስፈነ እስራኤል ነው እንደምናውቀው። ኢያሱ በሙሴ እግር ተተክቶ እስራኤልን ሲመራ ከኖረ በኋላ ዮርዳኖስን ተሻግረው ምድረ ርስት ከገቡ በኋላ ሕዝቡን ሰብስቦ የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን አላቸው ይላል። በነገራችን ላይ በሙሴ ኢያሱ ተተክቷል፣ በአሮን ደግሞ አልዓዛር ተተክቷል ማለት ነው። ይሄ መተካካቱ የትውፊት ወይም ደግሞ ቤተክርስቲያን የቆመችበት 3 ምሰሶ አለ። 7ቱ ምስጢራተ ቤተክርስቲያን፣ 5ቱ አዕማደ ምስጢር፣ 3ቱ ምሰሶች የሚባሉ ደግሞ ዶግማ፣ ቀኖና፣ ስርዓትና ትውፊት። ትውፊት ማለት ቅብብሎሽ ማለት ነው እና አባት ሲሞት አባት እየተካ፣ ካህን ሲሞት ካህን እየተካ፣ መስፍን ሲሞት መስፍን እየተካ፣ ካህን ሲሞት ካህን እየተካ፣ ጳጳስ ሲሞት ጳጳሳት እየተተኩ እንደኛ እንኳን አሁን ኢትዮጵያ 6 ፓትርያርክ ደርሳለች አይደል? 5ቱ አልፈዋል፣ አንዱ አሉ። ስለዚህ ፓትርያርክ ሲሞት ፓትርያርክ፣ ጳጳስ ሲሞት ጳጳስ፣ ሊቀ ጳጳስ ሲሞት ሊቀ ጳጳስ፣ መምህራን ሲሞቱ መምህራን፣ ባሕታውያን ሲሞቱ ባሕታውያንን እየተካ እግዚአብሔር መተካካት ትውፊት ማለት ይሄ ነው። ቅብብሎሽ ማለት ይሄ ነው ማለት ነው። ይህንን ነው የሚናገረው ባለን እና ሰብስቦ እኔና ቤቴ እግዚአብሔር እናመልካለን እናንተ የምታመልኩት ምረጡ ብሎ ጠየቃቸው ነው የሚለው። ጠይቋቸዋል። በዚህን ጊዜ እንግዲህ እነሱ መልስ ነው። ሕዝቡን ባህር ከፍሎ ጠላት ገድሎ ከግብፅ ያወጣንን መና ከደመና ወርዶ ውሃ ከጥንጫ አፍልቆ 40 ዘመን የመገበንን እግዚአብሔርን እናመልካለን አሉት። ክብርና ምስጋና ለመድኃኒዓለም። እኔና ቤቴ እግዚአብሔርን እናመልካለን እናንተ የምታመልኩትን ምረጡ ብሎ ሲጠይቃቸው ምንድን ነው ያሉት? ይህን እንመልሰው እስቲ። ምን አለ? ባህር ከፍሎ ጠላት ገሎ ከግብፅ ያወጣንን መና ከደመና ወርዶ ውሃ ከጥንጫ አፍልቆ 40 ዘመን የመገበንን እግዚአብሔርን እናመልካለን ሲሉት ኢያሱ ለምልክት ከቆላ የመጣው አቀበቱን ከደጋ የመጣው መስኩን ጨርሶ ከሚያርፍበት አፈ ቆላ ቦታ ላይ 3 ማዕዘን ያላት ድንጋይ ተተክሎ ተማምኖባታል ይላል። ሁሉም እግዚአብሔር እናመልካለን አሉ፣ ተማምኗል። ለዚያ ከዚያም የደረሰው ሁሉ ይህች ድንጋይ ምንድናት ሲል እስራኤልና ኢያሱ የተማማሉባት ናት እየተባለ አምልኮቱን ስትመሰክርለት ኖራለች። 3 ገጽ በሆኗ የ3 ድንግልና
የድንጋሌ ስጋ የድንጋሌ ነፍስና የድንጋሌ ሕሊና ምሳሌ ሶስት ገጽ መሆኗ ምኗ ደንጋይዋ ለእመቤታችን በምን ተመሰለ? ድንጋሌ ስጋ፣ ድንጋሌ ነፍስ፣ ድንጋሌ ሕሊና ያላት ለመኑ ተውቦ ይላል የቅዱስ አባ ጽጌ ድንግል። ለማን ተሰጠ? የምን የነፍስ ድንግልና፣ የስጋ ድንግልና፣ የሕሊና ድንግልና ለእመቤታችን ብቻ ይሰጥ። ይህንን ነገር ከዚያም የደረሰው ሁሉ ይህች ድንጋይ ምንድን ናት ሲል እስራኤልና ኢያሱ የተማሩባት ናት እየተባለ አምልኮቱን ስትመሰክር ኑራለች። ሶስት ገጽ መሆኗ የሶስት ድንግልና የድንጋሌ ስጋ፣ የድንጋሌ ነፍስና የድንጋሌ ሕሊና ምሳሌ ነው። ሐውልተ ስም ዘኢያሱ እንዲል የኢያሱ የምስክር ሐውልት አንቺ ነሽ በማለት ተናግሮላታል፣ መስሎላታል ይለናል። ጸምር ዘጌዴዎን ወላዲተ አምላክ ድንግል ማርያም ጸምር ዘጌዴዎን በጌዴዎን ጸምር ትመሰላለች። መሳፍንት 6:36 ላይ የምናገኘው ቃል ነው። መልአከ እግዚአብሔር ወደ ጌዴዎን መጥቶ ምድያማውያንን ምታ እግዚአብሔር ካንተ ጋር ነው ቢለው ምልክት ሽቶ ጸምር ዘርጋ ጠል ከብዝቱ ላይ ይውረድ ዳሩና ዳሩ ደረቅ ይሁን አለው። ይሁንልህ አለና የጠየቀው ጥያቄ እውነታዊ መሆኑን አምኖ እንዲሆንለት አደረገ ይላል። ይህም ለጊዜው ጸምር የእስራኤል ጠል የረድኤተ እግዚአብሔር ምሳሌ ሲሆን ጠል ወደ ጸምር መውረዱ እስራኤልን የመርዳቱና ዳርና ዳር አለመውረዱ አሕዛብ ያለመርዳቱ ምሳሌ ነው ይለናል። ፍጻሜው ግን ጸምር የእመቤታችን ጠል የጌታ ጠል ወደ ምድር መውረዱ ጌታ በእመቤታችን የማደሩ ምሳሌ ሲሆን በዳርና በዳር አለመውረዱ ጌታ በሌሎች ሴቶች አለማደሩን አለመወለዱን ሲገልጽ ነው ይላል። ምክንያቱም 5500 ዘመን ብዙ እናቶች አምላክ ወልደ አምላክ ከሰው ይወለዳል ተብሎ ተነግሮ ስለነበረ ማን ይወለዳል እያሉ ተስፋ አድርገው ነበረ። ብሉይ ኪዳን ላይ እመቤታችን አልተገኘችም። የብሉይ ኪዳን እናቶችም ጌታን ሊወልዱ አልቻሉም። ስለዚህ ይህንን ነው የሚተረጉመው ማለት ነው። ሌላው ጸምር ዘጌዴዎን ትትሜሰል በድንግል እስመ ተረክበት ጽልልተ በነፍኒፈ ዝናብ ዘላእሉ እንዘ ኩላ ምድር በምልአ ይብስት። አርጋኖን የተባለ መጽሐፍ ይናገራል። የጌዴዎን ጸምር በድንግል ትመሰላለች። ጸምረ ጌዴዎን ወይም ጸምር ዘጌዴዎን ይላታል እመቤታችን ድንግል ማርያም። ማርያም ጽዮን ታቦተ ቃለ ጽድቅ መንፈቀ እስራ እንዲል አንቲ ውእቱ። እመቤታችን ድንግል ማርያም በታቦተ ጽዮን ትመሰላለች። ታቦተ ጽዮን ምሳሌዋ ናት። ድንግል ማርያም አማናዊቷ ጽዮን ትባላለች። ይህንን ማርያም ጽዮን ታቦተ ቃለ ጽድቅ መንፈቀ እስራ ብሎ በዚህ በእመቤታችን ድርሰት ላይ ተቀምጦ እናገኘዋለን። አንቲ ውእቱ ጽዮን ታቦተ አምላከ እስራኤል እንተ ነገደት ምድረ ኢሎፍሊ ይላል። ወደ ኢሎፍሊ ምድር የሄደች የእስራኤል ፈጣሪ ማደሪያ የሆነች ጽዮን አንቺ ነሽ ይላል። ሙዳየ እፍረት ወቀርነ ቅብዘ ሳሙኤል የነቢዩ ሳሙኤል አንድም ነቢዩ ሳሙኤል ዳዊትና ሳኦልን ቀብቶ ባነገሰበት የሳሙኤል የሽቱ ዕቃ ትመሰያለች፣ አንቺ ትመሰያለሽ ይላል። በዚች የሽቱ ዕቃ 4ቱን ሽቱ 5ኛ ዘይት አጣፍጠው ያኖሩበታል። ከዚህም ሽቱ ከቤተ ሌዊ የተወለደ ቀኝ አካላቱን እየተቀቡ ወይም አካላቸውን እየተቀቡ ክህነት ከቤተ ይሁዳ የተወለዱት ቀኝ አካላቸውን እየተቀቡ መንግስትን ገንዘብ ያደርጉ ነበርና ከዚህ የተነሳ እመቤታችን ጌታም ከድንግል ማርያም 4ቱን ባህርያተ ሥጋና 5 ባህርየ ነፍስ ነስቶ ተወለደ። ቅብ ሰያሚነት እንዳለው ጌታም ክህነትን መንግስትን ገንዘብ አድርጎ ሰያሜ ነገሥት ወካህናት ተብሏል። ስለዚህ ሙዳየ ቀርን በእመቤታችን ሲመሰል ዕረፍተ ቀብ በጌታ ይመሰላል። መሰንቆሁ ለዳዊት እንዲል የዳዊት መሰንቆ አንቺ ነሽ። ዳዊት መሰንቆ ሲመታ በገናውን ሲደረድር ሳኦል ከበሽታው ይፈወስ ነበረ ይለናል። ቀጥላል። ገብረ መስቀል ሚዲያ ነው። ሰብስክራይብ ላይ ከሸራ አድርጉ። 3ኛ ክፍሉን በሚቀጥለው እናቀርባለን። እግዚአብሔር አምላክ የጊዜ ባለቤት ሀገራችን ኢትዮጵያን ይባርክልን።